ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ያልናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በትግራይ ክልል የሚገኙ ወጣቶች የኋላ ቀር ቡድኑን የጦርነት ጉስማ በቃን በሚል ድምጽ እየተቃወሙት መሆኑን የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ረዳ አዲስ አበባ የሚኖሩ የትግራይ ወጣቶች ባዘጋጁት የውይይት መድረክ ላይ ተገኝተው እንደተናገሩት ትግራይ ውስጥ ያለው ወጣት አሁንም ጦርነት በቃን የሚል ድምጽን እያሰማ በመሆኑ ጦርነት የሚሰብከውን ኋላ ቀር ቡድን ሰላም በሚል ቃል ልናሸንፈው ይገባል ብለዋል። ባለፉት 30 ዓመታት ጦርነትን በመሸሽ የተጀመረው ስደት ወጣቶች ሀገራቸውን ጥለው እንዲሄዱ ማድረጉን ያስታወሱት አማካሪው አሁን ባለው ሁኔታም በትግራይ ውስጥ ያሉ ወጣቶች ተሰደው ለማለቅ 3 ዓመት የሚፈጅባቸው እንደማይመስል በመግለጽ የሁኔታውን አሳሳቢነት አብራርተዋል። ውይይቱ መፍትሄ ማስገኛ ዘዴ ቢሆንም ወደ ተግባር ካልተቀየረ ልምድ ሆኖ እንደሚቀር የጠቆሙት አቶ ጌታቸው የተደራጁ ሀሳቦችን ተግባራዊ በማድረግ በጦርነት ቀስቃሾች ላይ ተጽዕኖ መፍጠር እንደሚገባ አሳስበዋል። አቶ ጌታቸው በውይይቱ ላይ የተሳተፉት ማንኛውንም ፓርቲ ወይም ማደረጃጀትን ወክለው ሳይሆን ትግራይን በማዳኑ ሂደት የሁሉም ድርሻ አስፈላጊ መሆኑን ስለሚያምኑ እንደሆነ ገልጸዋል። ጦርነት አንፈልግም የሚሉ የወጣቶች ድምጽ መቀለ መሽጎ ጦርነት የሚሰብከውን ቡድን ሊያስደነግጠው እንደሚችል የገለጹት አማካሪው ወጣቱ ድምጹን ይበልጥ ማሰማትና ለሰላም መደራጀት እንዳለበት አስገንዝበዋል። አውሮፓ ህብረት የፍርድ ቤት ስርዓት ምህዳሩ ለዜጎችም ሆነ ለባለ ሀብቶች ሊተነበይ የሚችል ማድረግ ያስፈልጋል ሲል ዛሬ በፍትህ ሚኒስቴር ማሻሻያ ዙሪያ በተካሄደ የመንግስትና ዓለም አቀፍ አጋሮች ምክር ቤት ላይ አሳሰበ። የተረጋጋና ሊተነበይ የሚችል የፍትህ ስርዓት ለኢኮኖሚ ልማት ቁልፍ መሆኑን የጠቀሰው ህብረቱ ባለ ሀብቶች የንብረት ባለቤትነት መብት ጥበቃና ውዝግቦች በፍትሃዊ መንገድ የሚፈቱ ስለመሆኑ ማረጋገጫ ይፈልጋልን ብለዋል። የተባበሩት መንግስታት ድርጅት ልማት ፕሮግራምም ይህንኑ የህብረቱን አቋም እንደሚጋራ ጠቅሶ የፍትህ ማሻሻያ የኢንቨስትመንት ሁኔታ ማሻሻልና የኢትዮጵያ ዘላቂ የልማት አጀንዳ ጠንካራ ትስስር እንዳላቸውና ሰላምና መረጋጋት ለማስፈን አስፈላጊ ናቸው ብለዋል። ድርጅቱ ለፍትህ ስርዓቱ ለመስጠት ያቀደው ድጋፍ የቅሬታ ማስተናገጃ ስርዓቶች ላይ የሚታየውን ችግር ለመቅረፍና ገለልተኛ፣ ግልጽና ተጠያቂነት ያለበት የፍትህ ስርዓት ለመፍጠር እንደሚያግዝ ጠቁመዋል። ዓለም አቀፍ አጋሮች በክልል ፍርድ ቤት ብቃት፣ በኢንቨስተሮች ቅሬታ ማስተናገጃ ስርዓት፣ በሙስናና በፍትህ ተደራሽነት ዙሪያ ያላቸውን ስጋቶችና ጥያቄዎች በመድረኩ ላይ አንስተዋል። የትራንስፖርትና ሎጂስቲክ ሚኒስቴር በዓለም የነዳጅ አቅርቦት ላይ የተፈጠረውን እጥረት በዘላቂነት ለመፍታት በነዳጅ የሚሰሩ ተሽከርካሪዎች ወደ ኤሌክትሪክና ተፈጥሮ ጋዝ የመቀየር ስራ መጠናከር አለበት አለ። ሚኒስቴሩ ሁሉንም የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲዛወሩ ለማድረግ የተጀመረው እቅድ ወደ ሙሉ ትግበራ ማሸጋገር እንደሚያስፈልግም አሳስበዋል። እስከ 20 በመቶ የሚጭኑ ተሽከርካሪዎች ወደ ኤሌክትሪክ እንዲሁም ከ20 በመቶ በላይ የሚጭኑ ወደ ተፈጥሮ ጋዝና ኤሌክትሪክ እንዲቀየሩ መንግስትና የግሉ ዘርፍ በቅንጅት ሊሰሩ እንደሚገባ ሚኒስተሩ አሳስበዋል። ሚኒስተሩ አያይዞም የህዝብ ትራንስፖርት አገልግሎቶችን በስፋት መጠቀምና ከአንድ ቤት በጋራ ተሽከርካሪዎች የመጠቀምን ልምድ ማዳበር ያስፈልጋልም ብለዋል። ብሔራዊ ባንክ ባለፈው በጀት ዓመት የመንግስት የበጀት ጉድለትና የሀገር ውስጥ ዕዳ መቀነሱ የፋይናንስ ዘርፉን ተጋላጭነት እንደቀነሰውና የተረጋጋ ማክሮ ኢኮኖሚ ለመፍጠር ማስቻሉን ዛሬ ይፋ ባደረገው ያለፈው በጀት ዓመት በሚሸፍነው ሶስተኛው የፋይናንስ መረጋጋት ሪፖርቱ ላይ አስታወቀ። ባለፈው በጀት ዓመት የኢትዮጵያ ኢኮኖሚ በዓለም አቀፍ የጂኦፖለቲካ ውጥረቶችና ውጫዊ ጫናዎች ውስጥ ቢያልፍም የሀገሪቱ ማክሮ ኢኮኖሚ አመልካቾች ግን ማሻሻል አሳይተዋል ያለው ሪፖርቱ በተጠቀሰው ዓመት ባንክ ዘርፍ አስተማማኝና ዝቅተኛ ስጋቶች ያለበት እንደነበር ገልጿል። ሪፖርቱ የኢኮኖሚ እድገት መጠናከርና የዋጋ ንረቱ መቀነሱ ለፋይናንስ ተቋማት ምቹ ሁኔታ መፍጠሩንም ጠቅሷል። የባንኮች ካፒታል አቅም፣ የንብረት ጥራትና የትርፋማነት ከቀድሞ ዓመት ጋር ሲነጻጸር መሻሻል ማሳየቱንም የባንኩ ሪፖርት አመልክቷል። የኢሚግሬሽንና ዜግነት ጉዳዮች አገልግሎት በኢትዮጵያ ውስጥ ከተፈቀደላቸው ጊዜ በላይ ለቆዩ ትውልደ ኢትዮጵያውያንም ለሆኑ የአሜሪካ ዜጎች ለአንድ ጊዜ ብቻ የሚያገለግል የቅጣት ቅነሳና ምህረት ማድረጉን አስታወቀ። ተቋሙ 18 ዓመትና ከዚያ በላይ እድሜ ላላቸው ትውልደ ኢትዮጵያውያን ከቅጣታቸው ግማሹን ብቻ እንዲከፍሉና ወደ ህጋዊ የቪዛ ስርዓት እንዲገቡ መወሰኑን ገልጿል። ከ18 ዓመት በታች ለሆኑ ህጻናት ቅጣቱ ሙሉ በሙሉ ተነስቶላቸው ወደ መደበኛ የቪዛ ስርዓት እንዲገቡ መወሰኑንም ተቋሙ ጠቅሷል። ለትውልደ ኢትዮጵያውያኑ የቅጣት ምህረትና ቅነሳ የተደረገው
የውጭ ዜግነት ያላቸው ትውልደ ኢትዮጵያውያን በሀገሪቱ ውስጥ የሚኖራቸው ቆይታ ህጋዊነት የተከለከለ እንደሆነ ለማድረግ ነው ተብሏል። በዚህ መሰረት የቆይታ ጊዜያቸው ያለፈባቸው ትውልደ ኢትዮጵያውያን አሜሪካውያን ከመጋቢት 15 እስከ ግንቦት 15 ባሉት ቀን 60 ቀናት ውስጥ ወደ ህጋዊ ቪዛ ስርዓት እንዲገቡ ተቋሙ አሳስቧል። ከ100 ሺህ በላይ ደቡብ ሱዳናውያን በድንበር አቋርጠው ወደ ኢትዮጵያ ተሰደዱ። በምስራቅ አፍሪካ የግጭት ቀጣና ከሆኑት ሀገራት አንዷ በሆነችው ደቡብ ሱዳን አኮ በተባለችውና እስከዛሬ በተቃዋሚዎች ቁጥጥር ስር በነበረች ከተማ የደቡብ ሱዳን ጦር ህዝብ አካባቢውን ለቆ እንዲወጣ ትዕዛዝ መስጠቱን ተከትሎ ከ100 ሺህ በላይ ደቡብ ሱዳናውያን ድንበር አቋርጠው ኢትዮጵያ መግባታቸውን የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት አስታውቋል። ድርጅቱ አክሎም በስደት ላይ ያሉ ህጻናት ከፍተኛ ምግብ እጥረት እንዳጋጠማቸው ገልጿል። ጦሩ በአካባቢው የሚንቀሳቀሱ የሰብአዊ እርዳታ ድርጅቶች ጭምር ቀጣናውን ለቀው እንዲወጡ ማሳሰቢያ የሰጠው በያዘው ወር መጀመሪያ አካባቢ ነበር። በደቡብ ሱዳን ጦርነት ትዕዛዝ ተከትሎ የቆሰሉ ሰዎች ማገገሚያ ሆኖ የቆየው የአካባቢው ሆስፒታል ታካሚዎች ለቀው እንዲወጡ ከተደረገ በኋላ ዘረፋ እንዳጋጠመው አሁን ላይ መዘጋቱንና ወታደራዊ ካምፕ ሙሉ በሙሉ በመንግስት ጦር ቁጥጥር ስር መዋሉን ዩኒሴፍ አብራርቷል። የአሜሪካው የጸረ ሽብር ከፍተኛ ባለስልጣን ከኢራኑ ጦርነት ጋር በተያያዘ ስራቸውን ለቀቁ። ፕሬዚዳንት ትራምፕ መንገዳቸውን እንዲያስተካክሉ ጥሪ አቀረቡ። በፕሬዚዳንት ዶናልድ ትራምፕ አስተዳደር ውስጥ የጸረ ሽብር ከፍተኛ ባለስልጣን የነበሩ ግለሰብ አሜሪካ በኢራን ላይ የከፈተችውን ጦርነት በመቃወም ከኃላፊነታቸው መልቀቃቸውን አስታወቁ። ባለስልጣኑ ፕሬዚዳንቱ መንገዳቸውን እንዲያስተካክሉ ጥሪ አቅርበዋል። የብሔራዊ የጸረ ሽብር ማዕከል ዳይሬክተር ጆ ኬኔንት ማክሰኞ መጋቢት 8 ቀን 2018 ዓ.ም በኤክስ ገጻቸው ላይ በለቀቁት የስራ መልቀቂያ ደብዳቤ ኢራን በአሜሪካ ላይ የደቀነችው ምንም አይነት አፋጣኝ ስጋት እንደሌለ ገልጸዋል። አክለውም የትራምፕ አስተዳደር ይህንን ጦርነት የጀመረው ከእስራኤልና በአሜሪካ ውስጥ ካለው ጠንካራ የእስራኤል ደጋፊ ቡድን በመጣ ጫና ምክንያት ነው ሲሉ ወንጅለዋል። እድሜያቸው 48 የሆኑ ጆ ኬኔት የአሜሪካው ልዩ ኃይልና የሲአይኤ የቀድሞ አባል ናቸው። ባለቤታቸው የባህር ኃይል የሚስጥር ኮድ ባለሙያ የነበረችው ሻነን ኬኔት በ2011 ዓ.ም በሱሪያ በተፈጸመ የቦምብ ጥቃት መገደሏ ይታወሳል። እንደ ዘገባው ነጩ ቤተ መንግስት ስለ ኬኔት የስራ መልቀቂያ አስተያየት እንዲሰጥ ቢጠየቅም እስካሁን ምላሽ አልሰጠም። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባለፉት 24 ሰዓታት ውስጥ በኢራን ላይ በተፈጸመ ጥቃት የሀገሪቱ ከፍተኛ የደህንነት መሪዎች መገደላቸውን ከገለጹ በኋላ በቴል አቪቭ ከሚገኘው የአየር ኃይል እዝ ማዕከል ባስተላለፉት መልእክት ሁለቱን የገዢው አካል ከፍተኛ የሽብር መሪዎች አስወግደናል ብለዋል። አክለውም የኢራን ህዝብ በየዓመቱ የሚያስከብረው ባህላዊ የፋየር ፌስቲቫል በነጻነት እንዲያከብር ጥሪ አቅርበዋል። ከአየር ላይ ሆነን እየተከታተልናችሁ ነው፣ በዓሉን በደስታ አክብሩ በማለት ኢራናውያን አነጋጋሪ መልእክት አስተላልፈዋል። የእስራኤል አየር ኃይል አውሮፕላኖች በቴህራን አደባባዮችና በመስቀለኛ መንገዶች ላይ የሚገኙ የጸጥታ ኃይሎችን ኢላማ ማድረጋቸው የተገለጸ ሲሆን ይህም ህዝቡ ያለምንም ስጋት በዓሉን እንዲያከብር የታለመ ነው ተብሏል። የኢራን አብዮታዊ ዘብ ለደረሰበት ጥቃት ከባድ አጸፋዊ እርምጃ እንደሚወስድ የዛተ ሲሆን በቀጣናው ያለው ወታደራዊ ውጥረት ወደ ከፍተኛ ደረጃ መሸጋገሩ ተነግሯል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን መልካም ቀን እንዲሆንላችሁ ተመኘን።